ሰላም የተወደዳችሁ የቤንሻንጉል ጉሙዝ ሚዲያ ተከታታዮች በቅድሚያ ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት እንወዳለን። እንግዲህ ዛሬ የትንሳኤ በዓል እንደመሆኑ እንደ ሀገራችን ባህልና ወግ ከትላልቅ ሰዎች ቤት ሄዱ መጠያየቁ የተለመደ ነውና የቤንሻንጉል ጉሙዝ ሚዲያም በዛሬው ልዩ በዓል ዝግጅት በርካታ ባለሙያዎችን ያፈሩ ከዛ ባሻገር በትዳር ዓለም ደግሞ ልጆችን ወልደው ለወግ ማረግ ያበቁ ካንድ አንጋፋ መምህር ቤት ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በድጋሚ መልካም በዓል ብለናል። የተወደዳችሁ ተመልካቾቻችን እንግዲህ ወደ ዝግጅታችን የመናመራ ይሆናል። ቀደም ሲል እንዳስተዋወቅኳችሁ ካንድ አንጋፋ በአሶሳ ከተማ ነዋሪ ከሆኑ አባት ቤት ቆይታ እናደርጋለን። እንግዳችን እንግዲህ መምህር ተሾመ ገለታ ይባላሉ። በትምህርቱ ዘርፍ ለረጅም ዓመታት አገልግለዋል። በአሶሳ ከተማ ነው ነዋሪነታቸው። እንግዲህ እዚህ አጠገባችን ባለቤታቸው ልጆቻቸውም አሉ፣ ሌሎች ቤተሰብ ዘመድ አዝማድም አሉ፣ የልጅ ልጆቻቸውም ጭምራሉ። ከሁሉም ጋራ ሀሳብ እየተለዋወጥን እንቆያለን። በቅድሚያ ግን ሁላችሁንም እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ማለት እወዳለሁ። እስቲ ስለ ልጅነት ህይወቱ፣ የትውልድ ሁኔታው፣ አስተዳደጎትን ሁሉ በዚህ እንጀምር። ያው እንግዲህ እኔ እንደምታውቁኝ መምህር ተሾመ ገለታ እባላለሁ። በዚህ ክልል ለ40 ዓመት እንደዚህ በመምህርነት አገልግያለሁ። ካገለገልኩበት ቦታ ከአሶሳ የዛን ጊዜ አሶሳ አውራጃ ነበር። ከቤጊቢሌ ጀምሬ እስከ አሁን ድረስ አሶሳ አንደኛ ደረጃ እስካለሁበት ድረስ በመምህርነት ሳገለግል ቆይቻለሁ። በዚህ በአገልግሎት ወቅትም ብዙ የአካባቢውን ህብረተሰብ በከፍተኛ ደረጃ በማስተማር አድርሻለሁ። የተማርኩት አዲስ አበባ ለተወሰነ ጊዜ ቄስ ትምህርት ቤት ተማርኩ። ከቄስ ትምህርት ቤት እንደገና ቤተሰቦቼ ወደ አርጆ አውራጃ ሲመጡ እዛ መጣሁ። ከዛ ጀምሮ የእንትን እያልኩ በለቀምት በአዲስ አበባ መድኃኔዓለም ትምህርት ቤት ቲቲአይ የጨረስኩት በኮተቤ ምራን ማሰልጠኛ ትምህርት ቤት ነው። ከዛ ተመርቄ ቀጥታ በ1967 ዓ.ም ወደ አሶሳ መጣሁ። ከ1967 ዓ.ም ጀምሮ ጡረታ እስከወጣሁበት እስካሁን ጊዜ ድረስ በዚሁ ክልል ነው። ሌላ ቦታ አልሄድኩም። ማዕከለኛ ተማሪ ነበርኩ። ከቄስ ትምህርት ቤት ነው ወደ መንግስት ትምህርት ቤት የገባሁት። የቄስ ትምህርት ቤት እየቆነጠጠ ጆሮዬንም እንደዚህ እያደረገ እየቆነጠጠ አስተምሮኝ እዚህ ደረጃ ደረሰኝ። እኔም ከዛ ወዲያ ሳስተምር ልክ እንደዛ እየደበደብኩ ሳስተምር ነበር። ልጆች ባለንጋ እየገረፍኩ ነበር። ወይዘሮ ገነት የዛን ጊዜ የትምህርት ሚኒስቴር ነበሩ። ክልሉን ለማየት ሲመጡ ምን አደረጉ? ሌሎቹ አስተማሪዎች ዱላ ትተዋል። እኔ ሁለት አፍ ያላት አለንጋ ነበረችኝ ይዤ ጓዋኔን ለብሼ ስመጣ እርሶ መምህር ምን ነው እርሶ ብቻ የተለዩትን? እኔ በልጅነቴ ስማር ጆሮዬ እየተቆነጠጥኩ ነው፣ ምልክቱም ይኸውና እና እኔም ደግሞ ልጆቹን እየገረፍኩ ነው ማስተምረው ብዬ ከእሳቸው ጋር እንደ ቀልድ ነገር ተነጋገር። እሳቸውም ስቀውብኝ አለፍ። እኔ ተማሪ መቀጣት አለበት ነው የምለው። የዛን ጊዜም እንደዛ ብዬ ነው። ምክንያቱም ተማሪ ካልተቀጣ ካልተገረፈ አሳይመንቱ በትክክል ካልሰራ ኬርለስ ከሆነ ምንም ውጤታማ አይሆንም። ስለዚህ መገረፍ አለበት። ሌሎቹ ደግሞ የሰለውት ለምሳሌ እንደ ረዋማ ትምህርት ቤት በጣም ጥሩ ትምህርት ቤት ነው። ይቀጣል። አሳይመንቱን በትክክል መስራቱን ቼክ አፕ ያደርጋል መምህራኖቹን ደግሞ ሌሎቹ ቼክ ያደርጓቸዋል። እንደዛ ከሆነ ጥሩ ነው። አሁን ግን ሌላው ትምህርት ቤት ስታዩ በጣም እንትን እያለ ነው። ከሌላው ጋር ስትወዳደሩ እኔ ምን እንደሆነ አላውቅም። ኬርለስ ነው። እንደ ልጅ እና እንደ አባት የሚያሳድግ እንትን የለም። ልክ ነው። ተማሪ ብዛት ሊኖር ይችላል። ምክንያቱም የድሮ ተማሪ ተለምኖ ነው የሚማረው። የአሁኑ ተማሪ ግን ራሱ ነው ትምህርት ቤት የሚመጣ። ለዚህም ድሮ የተባለው የኃይለ ሥላሴ አንድ እንትን አላቸው። ምንድነው እንትናቸው? ምንድነው ዛሬ ለምነን
ለምነን እናስተምራቸዋለን። ነገር ግን እናንተ ነገ ጠዋት ደግሞ ለምናችሁ ትማራላችሁ አሉ። የዛን ጊዜ ተማሪ እየተለመነ እንቁላል እየተሰጠው ገንዘብ እየተከፈለው ነበር የሚማረው። የትምህርት ጣዕም አልታወቀም። አሁን ግን ትምህርት እየታው እንትን እያለ መጥቷል። በዚህም ክልል ስንመለከት በዛ መሰለኝ። በዚህም ክልል ስንመለከት ድሮ ተማሪዎች አይመጡም፣ ተለምነው ነው የሚመጡ። በተለይ ሽርቆሌ፣ ኩርሙክ በተወሰነ ወር ወደ ሱዳን ሄደው ጥጥ እየለቀሙ ኑግ እየለቀሙ ነው ተመልሰው የሚመጡት ለፈተና ብቻ የተወሰነ ጊዜ እና ከዛ በኋላ እየተሻሻሉ ዛሬ የምታያቸው በእኛ ጊዜ የተማሩ ናቸው። ብዙ ባለስልጣኖች አሁን ዛሬ ያሉት ብዙዎቹም ብታይ ከከንቲባው ጀምረ ላይ ሄደ ምን ብለህ ብታይ በእኛ ጊዜ የተማሩ ናቸው ጥቂቶች። ሌሎቹ ግን አባት የሚያሳድግ እንትን የለም። ልክ ነው፣ ተማሪ ብዛት ሊኖር ይችላል። ምክንያቱም ተማሪ የድሮ ተማሪ ተለምኖ ነው የሚማረው። የአሁኑ ተማሪ ግን ራሱ ነው ትምህርት ቤት የሚመጣው። ለዚህም ድሮ የተባለው የኃይለ ሥላሴ አንድ እንትን አላቸው። ምንድነው እንትናቸው? ምንድነው? ዛሬ ለምነን እናስተምራቸዋለን፣ ነገር ግን እናንተ ነገ ጠዋት ደግሞ ለምናችሁ ትማራላችሁ አሉ። የዛን ጊዜ ተማሪ እየተለመነ እንቁላል እየተሰጠው ገንዘብ እየተከፈለው ነበር የሚማረው። የትምህርት ጣዕም አልታወቀም። አሁን ግን ትምህርት እየታው እንትን እያለ መጥቷል። በዚህም ክልል ስንመለከት በዛ መሰለኝ። በዚህም ክልል ስንመለከት ድሮ ተማሪዎች አይመጡም፣ ተለምነው ነው የሚመጡ። በተለይ ሽርቆሌ፣ ኩርሙክ በተወሰነ ወር ወደ ሱዳን ሄደው ጥጥ እየለቀሙ ኑግ እየለቀሙ ነው ተመልሰው የሚመጡት ለፈተና ብቻ የተወሰነ ጊዜ እና ከዛ በኋላ እየተሻሻሉ ዛሬ የምታያቸው በእኛ ጊዜ የተማሩ ናቸው። ብዙ ባለስልጣኖች አሁን ዛሬ ያሉት ብዙዎቹም ብታይ ከከንቲባው ጀምረ ላይ ሄደ ምን ብለህ ብታይ በእኛ ጊዜ የተማሩ ናቸው ጥቂቶች። ሌሎቹ ግን አመት በዓል ሲያከብር ሁሉም በደረጃው የበጉ የዶሮ የሽንኩርት የቅቤው የጣኔሉ ባንጃ። ተመልካቾቻችን እየተከታተላችሁ የምትገኙት ልዩ የበዓል ዝግጅታችንን ነው። የምንገኘው ደግሞ አሶሳ ከተማ ነዋሪ ከሆኑት ከአንጋፋው መምህር ተሾመ ገለታ ቤት ነው። በድጋሚ ሁላችሁንም እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት እንወዳለን። ዝግጅታችን ይቀጥላል። በነገራችን ላይ ይህንን ፕሮግራም በአማረ መልኩ ለእናንተ ለማድረስ ከላይ የለበስኩትን የባህል ልብስ ስፖንሰር በመሆን ሀብል የሀገር ልብስ ቤት ባለቤት ትዕግስት በእኛ ናት የተባበረችን። ትዕግስትን እናመሰግናለን። በነገራችን ላይ ይህ የባህል ልብስ ቤት የሚገኘው ግሪን የገበያ ማዕከል ነው። ስለዚህ እየሄዳችሁ እንደዚሁ በግዢም ሆነ በኪራይ የተዋሰ በኪራይ መጠቀም የምትችሉ መሆኑን እንገልጻለን። እሺ መምህር እንግዲህ ወደ ጥያቄዎቻችን ስናመራ የጋብቻ ሁኔታ የትዳር ሁኔታው ምን ይመስላል? መቼ ያገቡ? እነዚህ ነገሮች በቤተሰብ ነው ሰው የሚጋባውና እንዴት ነበር የተገናኛችሁበትን እስቲ ሁኔታ አጫውቱ። እንዴት ነው የተዋወቃችሁ? እሱ መናገር ይቻላል? መግለጽ ይቻላል? የተገናኘ ነው። እኔ ትምህርት ቤት ዳይሬክተር ነበርኩ። እሷ ደግሞ መምህር ሆና መጣች። ከዛ ተከራይታ እዛ ስትኖር ከዛ ወዲያ ተጋባን፣ ተበላልቀን። የትዳር ጸንቶ ለመኖር ምስጢሩ ምንድን ነው? እንደዚህ ረጅም ጊዜ አብሮ ለመኖራችሁ ምን ለማለት ፈልጌ ነው? አሁን ብዙ ጊዜ ወጣቶች ዘንድ ትዳር አይበረክትም። ትዳር ላይ ብዙ ሰው ይበተናል በአጭር ጊዜ ውስጥና እናንተ ረጅም ዘመን አብራችሁ ሊያቆያችሁ ምክንያት ምንድነው? ማለት ከምን አኳያ ነው? ምንድነው ሚስጥሩ? ምንድነው የጥንካሬው ምንጭ? ትዳር እንደዚህ ጸንቶ ለልጅ ልጆችን ለማየት ያበቃችሁ? እኔ ጥያቄ መቻቻል ነው። ዋናው ነገር መቻቻል ነው። እኔና ባለቤቴ አንድ ቀን ተጣልተን አናውቅም። አንዲት ቀን እሷ እሳት ስትሆን እኔ ደግሞ ውሃ ሆናለሁ። እኔ ደግሞ እሳት ስሆን እሷ ደግሞ ውሃ ሆና በዛ አይነት እየተመካከርን እዚህ ደርሰናል እንጂ ሌላ እንደ ዘመኑ ወጣት ስም ለማስለወጥ ብቻ የሚመጡ አሉ። ግን እንደዛ አልነበርንም። እኛ ያው በጥናት ነው የተጋባ ነው። ረጅም ጊዜ አብረን ቆይተናል። በቆየንበት ጊዜም ያው በሰላማዊ መንገድ እዚህ ደረጃ ደርሰናል። ለመቻቻላችን እስቲ የስኬታማ እንደሆኑ ሰማለም። እዚህ አጠገቤ ዶክተር ሮቤራና ባለቤት አሉ። ሌሎችም ስኬታማ እንደሆኑ መምህር ታሪኬም አውቃታለሁ።
እና ምንድነው የመምህራን ልጆች መሆናቸው አስተዋጽኦ አለው ብላ ምናል? አዎ አስተዋጽኦ አለው። ያው መቆጣጠር ነው። እንቆጣጠራቸዋለን። ያው ወደ ውጭ አይወጡም፣ ቤት ውስጥ ነው። ግቢው ደግሞ ያው ግቢው ጥሩ ነው። በግቢ ውስጥ እየዞሩ የሚጫወቱት ይጫወታሉ። ደግሞ ማነቃቂያ ይፈልጋል ልጆች ጎበዝ ሲሆኑ ማነቃቂያ አንዳንድ ነገር ያስፈልጋቸዋል። በዚህ ምክንያት የሚያስፈልጋቸው መጽሐፍ ደግሞ ይገዛላቸዋል። ለካሴትነት አረፈረሰኛ ለረፈረሰኛ 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 ታባራቻ ታደ ፍቅረኛ ታባራቻ ወደ ባለቤቱ ሄዳለሁ። ራስዎን ያስተዋውቁንና ምናልባትም ስለተገናኛችሁበት አጋጣሚ ነግረውን ስለ ቤተሰባዊ ሁኔታችሁ እግረ መንገዱን ስለ ባለቤቱ ያጫውቱናል። ያው እኔ በዚሁ በቤጊ ወረዳ ነው ተወለድኩት። እስከ 6ኛ ክፍል እዛ ነው ተማርኩት። ከዛ 7ኛና 8ኛን እዚህ አሶሳ ነው ተማርኩት። ደምቢዶሎ ነው የጨረስኩት እና እኔ 12ኛን ከጨረስኩ በኋላ ወደ ቤጊ ነው የሄድኩት። ወደ ቤጊ ሄጄ መጀመሪያ ዋበራ ፈንጎ የሚባል ቦታ ነው የተመደብኩት። ከዛ 6 ወር ብቻ ሰርቼ እነሱ ወዳሉበት አርብ ገበያ ነው ተመደብኩት። አርብ ገበያ ሄጄ ከአንድ አመት ነው መሰለኝ፣ አንድ አመት እንጃ ይሞላል መሰለኝና ከትንሽ ወንድሜ ጋር የአባቴ ልጅ አለ ከሱ ጋር ቤት ተከራየሁ እና ቤት ተከራይቼ ሲኖር ያው ይጠይቀኛል። መጀመሪያ እንግዲህ ብዙም ለማግባት ፍላጎት አልነበረኝም። የዳ ብቻ እንትን አልነበረኝም። ሀሳቤ መጀመሪያ ለመማር ነበር እና ድሮ ማትሪክ ውጤት አይመጣም። እኔ ግን ዩኒቨርሲቲ ለመማር በጣም ፍላጎት ነበረኝ። አገባለሁ ብዬም አላሰብኩም። የወንድሜን ከኔ ቀጥሎ ያለው ዩኒቨርሲቲ ገብቶ ደብተሩን ሁሉ ሰብስቤ አጠናለሁ ወደ እኔም ዩኒቨርሲቲ መግባት አለብኝ ብዬ ነበር። በመሀል አባቴ ይሞታል እና አባቴ ሲሞት ያው እንግዲህ ጠይቆኝ ነበረ። ሽማግሌዎችም እዛ አካባቢ ያሉት ያውቁኛል። በእነሱ መስጠይቆኝ ነበረ። እንዴ ብዬ ነበር መጀመሪያ ላይ። ያው አባቴ ሲሞት ያው እኔም ትንሽ ተስፋ ቆረጥኩ። እኔም የመጀመሪያ ታላቅ የለም ሞቷል። የመጀመሪያ ልጅ ነበርኩኝ። ከኔ በኋላ ያሉት ተማሪዎች ናቸው፣ ገና ናቸው። እንግዲህ ያው በዚህ አጋጣሚ እሱም በሀዘኔ በጣም ነው እንትን ያለኝ፣ ያጽናናኝ፣ ረዳኝ፣ በጣም አገዘኝ። ከዛ በኋላ እዛ አካባቢ ያሉት ዘመዶች ነበሩ። እነሱም ያውቃሉ ሲጠይቀኝ እንደነበረ እና ይህንን ሰው ማግባት አለብሽ ያሉኝ። ከዛ በኋላ በቃ ነፈቀሽ አልኩና ያው አባቴ የለም፣ ያው ለቤተሰቦች አጎቶች አሉ። ሰው ተላከና በዚህ አይነት እንትን ከሱ ጋር ለመጋባት ቻልን ማለት ነው። በቤት ውስጥ ብዙ ነገር ይኖራልና ፈተናዎችም ይኖራሉ፣ ችግርም ሊኖር ይችላል። በብዙ ነገር እንዴት ነው ጸንታችሁ የቆያችሁት? ያው እንግዲህ መጀመሪያ እሱ ተናግሮታል። አንደኛ ነገር በእኛ ጊዜ በጣም መቻቻል የሚባል ነገር በጣም ይሰራል። እንቻቻላለን። ብዙ ጊዜም እኔ አሁን በአሁኑ ጊዜ ትንሽ ሴቶች ጥሩ ነው ማለት ሳይሆን ዝቅ ማለትም እንትን ብሎ ቤት ውስጥ እንደዚህ ዝቅ ብዬ ከወንድ በታች ሆኜ የቤቱን ነገር እኔ ብቻ ለምን እችላለሁ የሚባል እንትንም አለ። ይሄ ትክክል ነው። ግን በእኛ ጊዜ ግን ብዙ ወንድ እንደዚህ ያድርግ፣ ወንድ እሱም እንደዚህ ማድረግ አለበት ምናምን የሚባል ነገር ጭቅጭቅ አንፈጥርም ብዙ ጊዜ ማለት ነው። ቤት ውስጥ ጭቅጭቅ የለም። እሱ እንዳለው እንቻቻላለን። ተጣልተንም ጎረቤት ወይም ዘመድ ወይም ሽማግሌ አስታርቆን አያውቅም። ግጭት ይኖራል ቤት ውስጥ። አብሮ ያለ ሰው ሳይጋጭ ይጋጫል አለ። ይሄ ትንሽ ነገሮች ይኖራሉ። እኛው እንፈታለን።
ተኝተን ከሆነ ተነስ ይሄ እኮ እንዲህ ነው ብለን እንነጋገራለን። እዚሁ እንፈታለን። ማንም ሳይሰማ ወንድም እህት ወይም ልጆች ሳይሰሙ ችግሮቻችንን እዚሁ እንፈታለን ማለት ነው። የወርቅ ሜዳሊያ ተሸላሚ እንደሆኑ ያው እሳቸውም ጠቅሰውታል። መጽሔት ላይ ማይቸዋለሁ እና የትምህርት ቢሮ መጽሔት ላይ እናትነት አለ፣ መምህርነት አለ። በዛ ላይ ደግሞ እንዲህ ለሽልማት መብቃት ሶስቱን እንዴት ነው እንዲህ ያለው ጥንካሬ የመጣው? እኔ በጣም ጎበዝ ነኝ ማለት አልችልም። እንግዲህ በምሰራበት ቦታ ላይ እውነት ነው በቃ በተቻለኝ መጠን ልጆቹንም በስነ ስርዓት ለመያዝ እሞክራለሁ። ያው የእናትነትን እንትን አሳያለሁ ለልጆች ያለ ግባብም አልቀጣቸውም እና ከልጆቹም ጋር ከስታፎቼም ጋር በጣም እንትን አለን፣ ፍቅር ነው ያለን። እንግዲህ ያው ገምጋሚው ደግሞ ሌላ ስለሆነ እንግዲህ ሽልማት ምን ነበር? እንዴት ነበር የተመለመሉት? ስለሱ አመላመሉን እኔ በእውነት እንዲህ ነው ብዬ መናገር አልችልም። ጡረታ ከወጣው በኋላ ነው ከስልክ ደውሎ ነው የጠሩኝ። እንዴት እንደመለመሉኝ እኔ አላቅም። ማን እንደመለመለኝም እኔ አላቅም። መሄድን ብቻ ነው ትምህርት ቢሮ ነው። ከትምህርት ቢሮ ነው ለቹቹ ነው የደወሉላት መሰለኝ እና እንዲህ በእንዲህ አይነት ቀን አዲስ አበባ እንዲገኙ ምናምን ተባለ። በቃ ሄድኩ። ያው ሜዳሊያ፣ ሰርቲፊኬት፣ ብር፣ የትራንስፖርት የአበል ምናምን ወደ 12,000 ነው ምናምን ሰጡን። በቃ የትኬቱ የአይሮፕላኑን የምናምኑ እነሱ ናቸው የቻሉት። እንግዲህ ማን እንዴት እንደተመለመልኩ ማን እንደመለመለኝ እኔ እስካሁን አላውቅም። የመዝጉን መምህር ይላል ከእንትኑ ላይ መዝጉን መምህር ስለሆኑ ምናምን ይላል እንጂ ማን እንደሆነ አላውቅም። አንዳንድ ጊዜ ሰዎች ራሳቸውን እንደዛ ምስጉን ነኝ ብለው ስለማያስቡ እንጂ ያው የታየ ጥንካሬ ስላለ ነው የተጠሩት። ይሄን ያህል ዓመትም በመምህርነት ማገልገልም በራሱ ትልቅ ሽልማት ነው፣ ትልቅ መታደል ነው። ብዙ ትውልድም ስላፈራችሁ ማለት ነው። ፈተና መቼም የሌለበት ጊዜ የለም። አልጋ በአልጋ መጥቷቸዋል ላይሆን ይችላልና ጽናቱን ጥንካሬውን ለሌሎች ለማስተላለፍ ፈልጌ ነውና እንደው አሁን እዚህ ዝም ብላችሁ አልደረሳችሁም? አዎ መቼም ሰው ሆኖ የሰው ልጅ ሳይፈተን በእንትን ደረጃ ላይ አይደርስም። ችግርም አለ፣ ፈተናም አለ። ማንም የሰው ልጅ ይቸገራል፣ ፈተናም ያጋጥመዋል። እኔም ተቸግሬ እሱም ተቸግሮ ያውቃል፣ ተቸግረን እናውቃለን። ያውም እኔ ያው በልጅነታችን ነው በጣም እንትን ፈተና ያደረሰብኝ። በስንት ነው? በ75 ነው ታስሮ ነበር። ለቀምት 4 ዓመት ነው የታሰረው። የመጀመሪያ ልጄ የ1 ዓመት 1 ወር ህፃን ነበረ። እሷን ገና በ5ኛ ቀን ነው ተይዞ ወዳው ወደ ለቀምት ነው ተወሰደው። ወደ ለቀምት ተወስዶ 4 ዓመት ነው የታሰረው። በዚህ 4 ዓመት ውስጥ አባቴም የለም፣ አባቴ ሞቷል። ሌላ እኔ አሶሳ መጥቻለሁ። እንግዲህ በ75 ነው ከዚህ የመጀመሪያ ልጄን ህፃን ልጅ ነው ይዤ የመጣሁት። እሱ ራሱ ህፃን ነው። ቶሎ ደግሞ ወዲያ ነው ቶሎ ነው የወለድኩት። ያኔ 2 መንታ ናቸው ነው የሚባሉት ልጆቹ። እነዚህን ለማሳደግ እውነት ነው በጣም ነው የተቸገርኩት። እናቴም ለኔ ቅርብ አይደለችም፣ ዘመዶችም የሉም። እንግዲህ ኑሮም ከባድ ነው። ያው ኑሮ እንኳን ርካሽ ቢሆንም ደሞዝ ትንሽ ናት። በዛ ትንሽ ደሞዝ እነዚህ ልጆች ይዤ ወንድሜም ነበር አንድ የአባቴ ልጅ፣ እነሱን ማሳደግ ከፍተኛ ችግር ነው የደረሰብኝ። ያንን 4 ዓመት ከዚህ በፊት ሰርቼ የማላቀውን ስራ እንኳን ሰርቻለሁ። ብዙ ስራ ሞክሬያለሁ። ከትምህርት ቤት ስመጣ ወዲያው የሆነች ሰራተኛ ልከውልኛል፣ እናቴ ልካልኝ ነበረ። እንጀራም ጋግሬ ሽጫለሁ። ብዙ ችግር ደርሶብኛል።
ከሰውነትም ብዙም እንትን ብያለሁ። ወደ ሀገር ቤት ሲሄዱ ነው አንድ አጎቴ ልጅ አላወቅኩሽም ነበር በጥርስሽ ነው ያወቅኩሽ ነው ያለችኝ። በቃ ብዙ ፈተና ደርሶብኝ ነበር በዛን ሰዓት ማለት ነው። ኑሮ አልጋ በአልጋ አይሆንም። ልጆችም ስናሳድግ ያው ተቸግረን ነው ያሳደግናቸው። በደሞዝ ላይ አንዳንድ ነገሮችን በጎን እየሰራን ማለት አሉ እንደ በረዶ ምናምን የመሳሰሉት እንዲህ ስራ እየሰራን ነው ያሳደግናቸው። ኑሮ አልጋ በአልጋ አይደለምና እግዚአብሔር ይመስገን ልጆቹም ያው ጥረታችንን እንትን መልሰውልናል ማለት ጥሩ ነገር ላይ ደርሷል። ለራሳቸው እንደዚህ ጥሩ ነገር ላይ ጥሩ ደረጃ ላይ ደርሶ ስናይ ደግሞ የአእምሮ እንትን እናገኛለን፣ ደስታን እናገኛለን። ከዚህ በላይ ሳቲስፋክሽን የለም፣ ከዚህ በላይ ደስታ የለም። የተወደዳችሁ ተመልካቾቻችን ዝግጅታችን እንደቀጠለ ነው የምንገኘው ከመምህር ተሾመ ገለታ ቤት ነው። እንግዲህ የተለያዩ ጥያቄዎችን ከመምህር ጋር ቆይተናል። ባለቤታችን በነገራችን ላይ መምህርት ናቸው። ከሁለቱ ጋር ቆይታ አድርገናል። አሁን ወደ ልጆቻቸው እናልፋለን። ወደ ታሪክ ይለፍ እሷን አታለቅ መሰለኝ ከዶክተር ምንድነው ጠበቅ ያለ አይነት አስተዳደግ ወይም የኮንሰርቫቲቭ አይነት አስተዳደግ እንዳሳደጉን ነው እኔም ነው። ምንድነው ያው የሆነ ሁለት አይነት ሳይድ ነው ያለው። ፋዘር ወይም ጋሼ ትንሽ ጠበቅ ያረጋል፣ ይቆጣል። ቅድም እንዳለው ያው ለምን የሚያምነው መቆንጠጥ ሰው ልጅ ሲያድግም መምህርም ነው ሰው መቆንጠጥ አለበት ብሎ ያምናል። ሰው መስራት አለበት ብሎ ያምናል። ስራ በጣም እንድንሰራ ፎርስ ያረገን ነበርና ስርዓት በጣም በስነ ስርዓት እንድናድግ ትልቅ እውነት ነው። በቃ ትልቅ አስተዋጽኦ አድርጎልናል ማለት ነው። ከአቀማመጣችን ጀምሮ ነው። እኔ አረሳምና መምህሮኜ እንደውም ሃይስኩል ስመደብ ያደግኩበትን አይነት ነው ተማሪዎቼ ላይ ለመተግበር መሞክረውና ባለቤት ያጠገብ ያለና መምህር ዮሐንስ ሉሌ ይቆጣኝ ነበር። እንደውም አንቺ ባደግሽበት ለምን ከአቀማመጥ ጀምሮ እግራችን እንዳርበን መቀመጥ አንችልም ነበር በእኛ ቤት ህግ። እሱ ሙብ አድርጎ ሲመጣ የሆነ የመነሳትም አይነት ሪስፔክት እንነሳለን ከወንበራችን ምናምን። ብቻ ትንሽ ጠበቅ ያለ አይነት አካሄድ ነበር ቤት ውስጥ ያለው ነገር። መውጣት አይቻልም ምናምን። ላይብረሪ ነበረን የምናነብበት። መብራት አልነበረም። እስከ 7 ሰዓት ነበር የሚበራው። ወንድሞች ያሉ ታላቅ ወንድሜም አለ። ጋሼ ይቀሰቅሰናል። ከዛ ፋኖስ አለ። መብራት ሲጠፋ ፋኖሱን ይለኮስልንና እናነባለን። አንዳንዴ ከረሜላ ምናምን የታሸገ ከረሜላ ይቀመጣልና እሱን ይሰጠናል። እያነበብን ምናምን ይቀሰቅሰናል ማለት ነው። በፋኖስ ነው የምናጠናው። ያው ፋኖስ የሚባለው ያሁኑ ጄኔሬሽን ድንገት ካላወቀ በፋኖስ ማጥንተናል። ከኛ በፊት ያሉትና በሩ ደግሞ በኩራዝ ያው በኩራዝ እንዳነበቡ ስለማስብ ማለት ነው። ያው የፋኖስን ስቴጅ እኛ ደርሰንበታል ማለት ነው። ለምን መብራት አሶሳ ላይ ያኔ 7 ሰዓት ነበር የሚጠፋውና ብቻ ላይብረሪው አለ። እዛም እናጠናለን። ቤት ውስጥም ላይብረሪው ወጣ ያለች ነበረች ያኔ። እዛም እናነባለን። በጣም ከሁሉ በቃ ምንድነው በስነ ስርዓት እንድናድግ ስራ ወዳድ እንድንሆን ፎርስ ያረጉን ነበር ማለት ነው። የሆነ ባላንስ ነው። ጋሼ ብዙ ሰዓት እንድናጠና እንትን አይልም። ማዘር ደግሞ እንድናጠና ፎርስ ታረገናለች። ጥናት ብቻ ደግሞ በራሱ ባሉ የለውም ብሎ ያምናል ጋሼ። ሰው ተመርቆ የሆነ ቦታ ሲቀጠር ዶክተርም ይሁን ይላል ያኔ ማንም ይሁን ያሉበት ቦታ ላይ ሰው በስራው ታማኝ ነው ጠንካራው ነው የሚሰራው ዛሬ ስራ ወዳድ ሲሆን ነው ብሎ ያምናል እሱም። ማዘርም ደግሞ እንድናጠና እንትን ታረገናለች። መጻፍ የምንፈልገው ነገር ምንም ነገር ያው ይገዛልናል እና ማስከነሱ በጣም በቃ እኔ አሁን ላለውበት ለምሰራው አሁን የምሰራው የውጭ ድርጅት ነው ትምህርት ቤቱ የምሰራውን መስራት ወይም ኑሮዬን ቤቴ ውስጥ ያለኝ ኑሮ ሳስብ የኔ ሞዴሎች እናትና አባቴ ናቸው። ሙሉ በሙሉ ያለኝ እንጀራዬን እንድበላ አሁን ያለውበትን ከማስተማሩም ባለፈ ማለት ነው። ያው ትምህርት ቤት ልኮ ደርሶ ተምሮ ከመመለሱም ባለፈ ሁሌም ማምነው ስፔሻሊ በተለይ ከሃይስኩል ወጥቼ እዚያ
ኤንጂኦ በገባውበት ታይም በጣም ነው ማመሰግናቸው። በቃ እንደዛ ስራ ወዳዶኜ ባላድግ ኖሮ እዛ ቦታ ላይ ሰርቫይቭ አላረግም ነበር። ለምን ስራቸው ትንሽ ጫና አለው። በጣም ታይም ላይ ጋሼ እንደውም እኛ በሱ አልወጣንም። ታይም በቃ ተጠቀሙ ይላል። የሆነ ቦታ እንኳን በረራ ቢኖረን እንኳን ገና ለ9 ሰዓቱ እሱ 7 ሰዓት ተኩል ነው ተነሱ ያለ እንትን የሚለን። እንደውም እሱን አልወሰድንም እኛ በጣም ፓንክቹዋሊቲ ላይ የሱን ያላለ በጣም ኤክስትሪምሊ ጋሼ ሰዓት የሚጠብቅ ሰው ነው። በቃ ቸርችም ሲሄድ ሰዓት ጠብቆ ነው፣ ትምህርት ቤት ክላስም ሲሄድ ሰዓት ጠብቆ ነው። እና ያንን ሙሉ በሙሉ ከነሰው ግን በጣም ማምነው ምንድነው ላለውበት ቦታ አሁን ለምሰራበት ቦታ ቤቴን ለምመራበት ልጆቼን ለማሳድግበት ሙሉ በሙሉ ያለኝ ማንነት ከቤተሰቦቼ የወሰድኩት ነው። ስሜ ያኔታንስ ይባላል። ሩሃማ ትምህርት ቤት እማራለሁ። ሀያቶቼ በጣም ደግ ናቸው ለኔ። ለቤተሰቦቼ እንኳን ለፋሲካ በዓል አደረሳችሁ እላለሁ። አማቾች በጣም ጠንካራ ሰዎች ናቸው። ያው ቀደም ማስተርሻውም እንዳሉት መምርት አበራሽም እንዳሉት ለማህበረሰቡም ለቤታቸው ከቤታቸው ጀምሮ ለማህበረሰቡም ሞዴል የሆኑ ሰዎች ናቸውና ባለቤቴም ቀደም እንዳለችው ከነሱ የወሰደችው ሞዴል ነው አሁን ለህይወቷ ዋናው መሰረት ያስባለውና ላለፉበት ዘመናት ለመጡበት ሂደት ለአሁን ላሉበት ሁኔታ ሁሉ የነሱ ጥንካሬ ለማናችንም አራያ ነው የሚሆነው ያስባለው። ያው እየተገበርነው ልጆቻችን በእነሱ እንትን ነው ስር ነው ያሉትና ልጆችም ሞዴሎቻችን ናቸው የሚል ሐሳብ ያለኝ። ያው ረጅም እድሜን እመኛለሁ። ተመልካቾቻችን እየተከታተላችሁ የምትገኙት ከቤንሻንጉል ጉሙዝ ሚዲያ ወደ እናንተ እየደረሰ የሚገኘውን ልዩ የበዓል ዝግጅታችንን ነው። ለመላው የክርስትና እምነት ተከታዮች በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት እንወዳለን። አሁንም የምንገኘው ከአንጋፋው መምህር ተሾመ ገለታ ቤት ነው። እንግዲህ ከእሳቸውም ጋር ከባለቤታቸው እንደዚሁም ደግሞ ከልጃቸው ከመምህር ታሪክ ተሾመ ጋርም ቆይታ አድርገናል። አሁን ደግሞ እንግዲህ ልጅ ዶክተር ሮቤራ አለ አጠገቡን ባለቤቱ ትገኛለች። ዶክተር ሮቤራ ስለ ወላጆች ትነግረናለህ። እንግዲህ ካንተ ቀጣ ደግሞ ባለቤትህ የምትይው ካለ እድሉን ሰጥሻለሁ ማለት ነው። ግን እንዴት ነበር አስተዳደጋችሁ? አንተ በጭም ማስተዋል ከመጀመርበት ነፍስ ካወቀበት ጀምሮ አጠር ባለ መልኩ ወላጆችን እንዴት ትገልጻቸዋለህ? መልካም ነበር ጊዜያችን። አባቴም እናቴም ጎበዝ ሰዎች ነበሩ፣ ታታሪ ነበሩ፣ ስራቸውን ይወዳሉ። ከኛ ጋር ያላቸው ግንኙነት መልካም ነበር። ያው እንቀጣለን ምናምን ይላሉ እንጂ ወደ እውነታው ስንመጣ ቤት ውስጥ እንደው በደንብ የተመታውበት ጊዜም ትዝ አይለኝምና ግንኙነታችን መልካም ነበር። ታታሪ ነበሩ። ከጎረቤት ጋር ጥሩ ግንኙነት ነው ያላቸው። ስራ ቦታ ጥሩ ነገር ነው ያላቸውና ያደግንበት ቦታም ጎረቤቶቻችንም በሙሉ መልካም ሰዎች ነበሩና አቶ ጀማል ኡመርም እዚህ ስላሉ ሁሉም ትላልቅ ሰዎች ናቸው፣ መልካም ሰዎች ናቸው። ያደግንበት ቦታ ያደግንበት ማህበረሰብም ጥሩ ስለነበረ የልጅነት ጊዜ በጣም ጥሩ ነው ብዬ ነው ማስበው። አሁን ካለሁበት በላይ ራሱ ልጆኜ የነበርኩበት ጊዜ በጣም መልካም ነው ብዬ ነው ማስበው። 7ኛ ክፍል ነበር። በተለይ እነሱ እንቁጣጣሽ አካባቢ ያለው በዓል በጣም በልዩ ሁኔታ ነው የምናየው። ምክንያቱም የምንሰበሰብበት ሰዓት ነው። መምህር ታሪክም ትመጣለች፣ ታላቅ ወንድሜም ባህር ዳር ዩኒቨርሲቲ ነው የተማረው። እሱም ሲመጣ ቁጥራችን በዛ ስለሚል በዓልን በጣም በጉጉት ነው የምንጠብቀውና ያን ያለው ስሜት በጣም ደስ የሚል ነውና ከበዓሉ ባለፈ እኛ የምንሰበሰብበት ጊዜ ስለሆነ በጣም ደስ ይል ነበር። በመልካም ሁኔታ ነው የምናከብረው። ከወላጆች በባህሪ ምን ነው ታታሪነት፣ ሰው ማክበር፣ ከጎረቤት ጋር በሰላም መኖር፣ እነዚህ ነገሮችን ስራ መውደድ፣ በቃ ስራ ሰው አየም አላየም ስራ መውደድን ከነሱ ወስደናል ያን ነገርና እንደጋጣሚ እንደው በዚህ ማመስገንም ካስፈለገ አንደኛ በትምህርትም ጥሩ አቋም ነበራቸው። ብዙ አስተምረውናል፣ ተቸግረው አስተምረውናልና ጥሩ ነገርም አውርሰውናል እና በዚህ አጋጣሚ እንደው ማመስገን እንፈልጋለሁና ቴንኪዩ ማለት እፈልጋለሁ። እንግዲህ ተመልካቾቻችን እየተከታተላችሁ የምትገኙት ከቤንሻንጉል ጉሙዝ ሚዲያ ወደ እናንተ እየደረሰ የሚገኘው ልዩ ትንሳኤ በዓል ዝግጅታችን ነው። የምንገኘው ከመምህር ተሾመ ቤተሰብ ጋር ነው። እንግዲህ ከሳቸውም ከባለቤታቸውም ከልጆቻቸውም ብዙ ነገር ተምረናል። እንግዲህ ሌሎችም ደግሞ ጎረቤቶችም ቤተሰብም ይኖራልና እዚህ አጠገቤ አቶ ጀማል ኡመር ይገኛል። ጎረቤታቸው ነው። አቶ ጀማል ኡመር
እስቲ ስለ ጎረቤቶች ምን ትላለህ? ተምሳሌት ናቸው እኛ ማለት ማጋነን አይደለም። እንደውም ከቤት የምንናገረው ወሌሎች ጎረቤት የምንናገረው ልጆችም ራሱ ምንድነው የምንለው እንደ መምህር ተሾሜና ለነሱ ልጆች ለምን አትሆኑ ነው የምንለው። ብዙ ሰዎች ልጆቻችን እንደዛ ነው። ምክንያቱም እነሱ ልጆች በደንብ ኮትኩተው ለሀገር አብቅቷል። አሁን ተመልሶ ልጆቻቸው መምህርቷ ታሪክ ቅድም እንዳለችው እኛ ልጆች አስተምራለች። ዶክተር ሮቤራ ደግሞ በዛ ዲሲፕሊን ስላደገ ለዚህ ትልቅ ቁም ነገር ማውቃቱ ተመልሶ ማህበረሰቡን በደንብ ያገለገለና ያለው። ስለዚህ እነዚህ ሰዎች በእኛ ሰፈር አርአያና ተምሳሌት ናቸው። በማስተማሩ ብቻ አይደለም፣ በዲሲፕሊናቸው በፍቅራቸው። ለምሳሌ በዓላት ሲኖር በእኛ ባህል በዓል ሲኖር ዙሬን ሰላም እንላለን፣ ዙሮ ሰላም ይሉናል። የኛ ጊዜ ይመጣሉ፣ የነሱ ጊዜ እኛም እናወጣለን። የኛን እምነት ጠብቆልን መብላት የሚገባውና የማይገባውን ሁሉ ጥንቃቄ ያደረጉ ከኛ ማህበረሰብ ጋር ከጎረቤት ጋር በሰላም የቆዩ በጣም ፍቅር የሆኑ ሰዎች ተገናለሁ። እንግዲህ እኔ እንኳን ምንም የተዘጋጀበት ነገር የለም። ድንገት ሰምቼ ነው የመጣው። ቡና ጠጪ ተብዬ ነው እና አመሰግናቸዋለሁ ስለጠሩን። ለዚህ ላበቃቸውም ደግሞ እግዚአብሔርን አመሰግናለሁ። በዚህ ላይ ደግሞ ብረት መዝጊያ አማች ከነሱ ስላገኘው እኔም ጥሩ ሁኔታ ያሳደግኳት ልጅ ተባርኬ ነው የሰጠኋቸው። እንግዲህ ዝምድናችን በዚህ ላይ ነው ለማለት ነው። በክብር እጠራቸዋለሁ። እንደዚህ ከተጠራው በክብር ይመጣለሁ። ሲጠራቸውም ደግሞ በክብር ስለሚመጡ በጣም አከብራቸው። አመት በዓል ሲያከብር ሁሉም በደረጃው የበጉ የዶሮ የሽንኩርት የቅቤው የጣኔሉ ባንጃው የቡና ቄጤማው እንዴት ነው ገበያው? ተመልካቾቻችን እየተከታተላችሁ የምትገኙት ከቤንሻንጉል ጉሙዝ ሚዲያ ወደ እናንተ የሚደርሰውን ልዩ የትንሳኤ በዓል ዝግጅታችን ነው። የዛሬውን የትንሳኤ በዓል ዝግጅታችንን በአሶሳ ከተማ ለረጅም ዓመታት በመምህርነት ሙያ ካገለገሉት ከመምህር ተሾመ ገለታና ከባለቤታቸው ጋር እንዲሁም ከመላ ቤተሰቦቻቸው ጋር ቆይታ እያደረግን ነበር የቆየ ነው። እስካሁን በነበረን ቆይታ እንግዲህ ብዙ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። በነገራችን ላይ ይህ ዝግጅት ወደ እናንተ በአማራ መልኩ እንዲደርስ ከላይ የለበስኩትን የባህል አልባስ ስፖንሰር በመሆን የተባበረችን የሀብል የሀገር ልብስ ቤት ባለቤት ትግስት በእኛናት በዚህ አጋጣሚ እናመሰግናለን። እንግዲህ ሀብል የሀገር ልብስ ቤት የሚገኘው ገሪ የገበያ ማዕከል ነው። እዛ እየሄዳችሁ በኪራይም በሽያጭም ያማሩ የወንዶችና የሴቶች የባህል አልባሳት ማግኘት ትችላላችሁ። የተወደዳችሁ አድማጮቻችን እስካሁን ድረስ እንግዲህ በነበረን የበዓል ቆይታ እጅግ ደስ እንደተሰኛችሁ ከነዚህ አንጋፋ መምህር ጋርም ብዙ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ለነበራችሁ ቆይታ እጅግ አድርገን እናመሰግናለን። እስካሁን ድረስ አፈወርቅ ጥላሁን ፕሮግራሙን እየመራው በካሜራ በኩል ደበላ ሞርኪና ሙላቱ ጉተማ በጋራ በመሆን ነበር። በድጋሚ ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ እንላለን። ጤና ይስጥልን።